በአዲግራት ዩኒቨርሲቲ በቢዝነስ ኤንድ ኢኮኖሚክስ ኮሌጅ ውስጥ በማኔጅመንት በዲግሪ ተመርቄያለሁ። ከዚያም በተጨማሪ እዚሁ የቢዝነስ ኮሌጅ ውስጥ በፕሮጀክት ማኔጅመንት ማስተሬን እየሰራው እገኛለሁ። ተመረኩኝ በኋላ በጣም ብዙ የቢዝነስ ሀሳቦችን ክሬት በማድረግ ብዙ ቢዝነሶችን ሞክሬያለሁ። በዚህ ሰዓት ቢዝነስ ላይ ላሉ ሰዎች የተቻለኝን የቢዝነስ ሀሳብ እንደ ቢዝነስ ተማሪነቴ እያካፈልኩ እገኛለሁ። በዛሬው ቪዲዮአችን እንግዲህ ከ10,000 ብር በታች ጀመራችሁም፣ በ50,000 ብር ጀመራችሁም፣ በ100,000 ብር ጀመራችሁም፣ በ1 ሚሊዮን ብር ጀመራችሁም አትራፊ ለመሆን ስኬታማ ለመሆን ማወቅ ያለባችሁን እጅግ በጣም ትልቅ ነጥብ እነግራችኋለሁ። ብዙዎች በተለያየ በጀት ስራ ይጀምራሉ፣ የተለያዩ ቢዝነሶችን ይሞክራሉ፣ ነገር ግን ስኬታማ አይሆኑም። ምክንያቱም ማወቅ የሚገባቸውን ነገር ቀድመው ሳያውቁ ወደ ቢዝነሱ ስለሚገቡ ነው። ስለዚህ እናንተም እንግዲህ ቢዝነሱን ጀምራችሁ ለኪሳራ እንዳትዳረጉ ቀድማችሁ ማወቅ ያለባችሁን ኢቨን ቢዝነስ ውስጥ እንኳን ብትሆኑ ይህንን ፖይንት አሁን የምነግራችሁን ነጥብ ካወቃችሁ እስካሁን ድረስ ከነበራችሁ አትራፊነት ወይንም ትርፋማነት በተሻለ ሁኔታ በደንብ ማትረፍ ትችላላችሁ። በዛሬው ቪዲዮአችን የምናወራው ስለ ማርኬት አናላይሲስ ነው። የገበያ ጥናት እንግዲህ ከትንሽ ድርጅቶች ጀምሮ እስከ ትላልቅ ድርጅቶች ድረስ በብዙ በጀት ኢንቨስት ተደርጎበት የሚሰራ ጥናት ነው። ምክንያቱም እናንተ ገበያ ላይ ገብታችሁ በጣም ብዙ ከስተመሮችን ወደ እናንተ አምጥታችሁ በምትሰሩት ስራ መለወጥና የተሻለ ገቢ ማግኘት የምትፈልጉ ከሆነ ማርኬት አናላይሲስ ግዴታ ነው። አንድ ሰው ማርኬት አናላይሲስ ወይንም የገበያ ጥናት እንዴት መስራት አለበት፣ የገበያ ጥናት ሲሰራ ምን ፖይንቶች ላይ ማተኮር አለበት የሚለውን በስፋት እነግራችኋለሁ። ቃል የምገባላችሁ ይህንን ቪዲዮ በደንብ ከተመለከታችሁትና ማርኬት አናላይሲስ ምን እንደሆነ ከተረዳችሁት እመኑኝ ቢዝነስ ለመጀመር ውስጣችሁ ላይ ያለው ፍርሃት ይለቃችኋል። ባላችሁ ገንዘብ ቢዝነስ መጀመር ትችላላችሁ። ኢቭን ቢዝነስ የጀመራችሁ ከትንሽ እስከ ትልቅ ቢዝነስ እንኳን ቢሆን ስኬታማ መሆን፣ የበለጠ አትራፊ መሆን ትችላላችሁ። ማርኬት አናሊሲስ ከትርጓሜው ስንጀምር የገበያ ጥናት ይባላል። የገበያ ጥናት እንግዲህ የተለያዩ ነጥቦችን የተለያዩ ክፍሎችን ይዳስሳል። በዋነኝነት ከሚያተኩርባቸው ነጥቦች መካከል እንግዲህ ዲማንድ ኤንድ ሰፕላይ የሚለው ሀሳብ ላይ በደንብ መስራት ይኖርባቸዋል። አንድ ሰው የገበያ ጥናት ሲሰራ እንግዲህ ሁለት ነገሮችን ማወቅ አለበት፣ ዲማንድ እና ሰፕላይ። የመጀመሪያው ዲማንድ ማለት እናንተ ኦን አድርጋችሁ እናንተ ከፍታችሁ የምትሰሩትን ቢዝነስ ወይንም የምትሰሩትን ስራ የሚፈልጉ ከስተመሮች ወይንም ፈላጊዎች ዲማንድ ይባላል። የነሱ ፍላጎት ዲማንድ ይባላል። ወደ ሰፕላይ ስንሄድ ደግሞ እናንተ እቃውን የሚሰጣችሁ አካል የሚያቀርብላችሁ አቅርቦት ወይንም እናንተ ለደንበኞቻችሁ የምትሰጡት አቅርቦት ሰፕላይ ይባላል። ስለዚህ ቢዝነስ ጀመራችሁም አልጀመራችሁም ወይንም ወደፊት የመጀመር ሐሳብ እንኳን ካላችሁ ከመጀመራችሁ በፊት የቢዝነስ ሐሳባችሁን ይዛችሁ ዲማንድ ኤንድ ሰፕላይ ማጥናት ይኖርባችኋል። እኔ ያስኩት ቢዝነስ ምን ፍላጎቶች አሉት ወይንም ደግሞ እኔ ያስኩት ይህንን ስራ ይህንን ቢዝነስ ይህንን አይዲያ ይዤ ወደ ገበያ በወጣ ምን ያክል ዲማንድ አለ፣ ምን ያክል ፍላጎት አለ፣ ሰዎች ምን ያክል ወደ እኔ ይመጣሉ፣ እኔ የምሰጠውን ፕሮዳክት ወይንም እኔ የምሰጠውን ሰርቪስ ሰዎች ምን ያክል ይፈልጉታል የሚለውን ማየት እጅግ በጣም ወሳኝ ነው። ብዙዎች ቢዝነስ ለመስራት ያስቡና እንግዲህ በጣም ከሚወዛገቡባቸው በጣም ግራ ከሚጋቡባቸው ሀሳቦች መካከል የትኛውን ቢዝነስ ልስራ የሚለው አንዱ ሀሳብ ነው። ብዙ ቢዝነሶች እጃቸው ላይ ይመጣሉ። አትራፊው የት ነው አክሳሪው የት ነው የሚለውን ለማየት በጣም ይቸገራሉ። ስለዚህ እናንተም እንደዚህ ብዙ ቢዝነሶችን ለመጀመር አስባችሁ የትኛው መምረጥ እንዳለባችሁ ከተወዛገባችሁ መስራት ካለባችሁ ነጥቦች መካከል ምን ያክል ዲማንድ አለው፣ ምን ያክል አቅርቦት አለው የሚለው እጅግ በጣም ወሳኝ ነው። እኔ እንግዲህ ከግራጁዌት ካደረግኩኝ በኋላ አንድ ቢዝነስ ጀምሬ ነበር። እንጀራ መጋገርና ለሚመለከታቸው ሰዎች ማስረከብ ጀምሬ ነበር። መጀመሪያ ያደረግኩት ነገር ምን ያክል ድርጅቶች፣ ምን ያክል ግለሰቦች፣ ምን ያክል ምግብ ቤቶች፣ ሬስቶራንቶች ወይንም ኮሌጆች ሊሆኑ ይችላሉ እንጀራ ይፈልጋሉ የሚለውን ነው ጥናት የሰራሁት። በደንብ ጥናት ከሰራሁኝ በኋላ ምን ያክል ዲማንድ ምን ያክል ፍላጎት እንዳለ ካወቅኩኝ በኋላ የእንጀራን ቢዝነስ መጀመር በጣም ውጤታማ እንደሚያደርግ ኑሃውን ያስኩኝ ማለት ነው። ከዚያ በተጨማሪ እንግዲህ ስለ ሰፕላይ ነው ያየሁት። ሰፕላይ ማለት ለምሳሌ የእንጀራን ቢዝነስ መስራት ከፈለጋችሁ ጤፍ አቅርቦት ሊኖር ይገባል። ዘንድ ጤፍ ውስጥ የሚቀላቀሉ ነገሮች የምታስገቡ ከሆነ የእነሱን አቅርቦት ማየት መቻል አለባችሁ። የምትሰሩት በምንድን ነው? በኤሌክትሪክ ነው? በእንጨት ነው? በባህላዊ መንገድ? በኤሌክትሪክ ከሆነ ምን ያክል ፓወር አለ? ምን ያክል ምጣዶችን መስራት እችላለሁ ወይም በምን ያክል ምጣዶች መጋገር እችላለሁ? ፓወሩ ምን ያክል ነው? ዘንድ በእንጨት ከሆነ ደግሞ የሚለውን ነገር በደንብ ዲማንድ ምንድነው፣ ሰፕላይ ምንድነው የሚለውን በደንብ ሰራው ማለት ነው። ዘንድ ወደ ቢዝነስ ውስጥ ገባ በአጭር ጊዜ ውስጥ ነው ብዙ ደንበኞችን ከስተመሮችን ማግኘት የቻልኩት። ስለዚህ እናንተም ቢዝነሱን ጀምራችሁትም አልጀመራችሁትም መጀመሪያ ያ ያሰባችሁት ቢዝነስ ምን ያክል ሐሳብ
ምን ያክል ፍላጎት ምን ያክል ተቀባይነት ተፈላጊነት አለው የሚለውን በደንብ ማጥናት ይኖርባችኋል። ዘንድ ደግሞ እኔ ይህን ስራ ከጀመርኩኝ በኋላ አንዳንድ ቢዝነሶች ባይዘወይ ትጀምሯቸዋላችሁ። በጣም ብዙ ሰዎች ወደ እናንተ ይመጣሉ። በጣም ብዙ ከስተመሮች ታገኛላችሁ። ከዚያ በኋላ ስራውን ጀምራችሁ ትቆማላችሁ። ሰፕላይ አቅርቦት ትቸገራላችሁ። ወደ አቅርቦት ስትሄዱ የሚያቀርብላችሁ አካል የሆነ ነገር ይሰጣችሁና ከዚያ በኋላ ይቆማል ማለት ነው። ያ ፕሮዳክት ወይንም ያ ሰርቪስ የአቅርቦት ችግር ያጋጥመዋል። ከዚያ በኋላ እናንተም ከስተመሮቻችሁን ታጣላችሁ። ስለዚህ የገበያ ጥናትን ስትሰሩ መጀመሪያ ማየት ያለባችሁ ዲማንድ እና ሰፕላይ የሚባሉ ሁለት ነገሮችን ነው። ከዚያ በተጨማሪ እንግዲህ በደንብ ሊሰመርበት የሚገባ አንድ ፖይንት አለ። እሱም ከስተመር ፕሪፈረንስ ይባላል። የደንበኞች ምርጫ። ይሄ በጣም ወሳኝ ነገር ነው። ምክንያቱም እናንተ ምርትም አመረታችሁ አገልግሎትም ሰጣችሁ ቀጥታ ከደንበኞች ጋር ትገናኛላችሁ። ስለዚህ ምናልባት እጃችሁ ላይ ብዙ የቢዝነስ ሀሳቦች ካሉና የቱን መስራት አለብኝ የሚለውን ከተወዛገባችሁ ግራ ከተጋባችሁ ከስተመሮች ምን ይፈልጋሉ የሚለውን ማወቅ ያስፈልጋል። ኢቭን ቢዝነስ እየሰራችሁ ቢዝነሱም ላይ ልትሆኑ ትችላላችሁ። ከስተመሮቻችሁ ደንበኞቻችሁ ምን እንደሚመርጡ ምን እንደሚፈልጉ መለየት ካልቻላችሁ እጅግ በጣም ከባድ ነው። ምክንያቱም እናንተ ጋር ረጅም ጊዜ የቆዩ ከስተመሮችን ከእጃችሁ ልታጡም ስለምትችሉ ማለት ነው። ስለዚህ አንድን ቢዝነስ ስታርት አድርጋችሁ አንድን ቢዝነስ ጀምራችሁ ስትሰሩ በደንብ ትኩረት ልትሰጡበት የሚገባው ነገር ከስተመር ፕሪፈረንስ ነው። ለምሳሌ እንዴት ማቅረብ አለብኝ እቃውን፣ እንዴት ከስተመሮችን ማውራት አለብኝ፣ እንዴት ማግባባት አለብኝ፣ ሰርቪሱን ስሰጣቸው ምን ነገሮችን ከግምት ውስጥ ማስገባት አለብኝ። ከስተመሮቼ ደንበኞቼ የሚፈልጉት ምንድነው የሚለው በደንብ አስምራችሁ ልታጠኑና ልታውቁ ይገባል። በሶስተኛ ደረጃ ብዙ ሰዎች የሚዘነጉት ስለ ማርኬት አናላይሲስ ወይንም ስለ ገበያ ጥናት ስናወራ ኮምፒቲተርስ ስትራቴጂ ነው። የእናንተ ተወዳዳሪዎች ምን አይነት ስትራቴጂ አላቸው? ለምሳሌ ያክል እንደ ኢትዮጵያ ለረጅም ጊዜ ያክል በቴሌ ዘርፍ በቴሌኮሙኒኬሽን ዘርፍ ብቸኛው የቴሌ ተቋም አገልግሎት ሰጪ ድርጅት ኢትዮ ቴሌኮም ነበር። ታውቃላችሁ። ኢትዮ ቴሌኮም በነበረ ሰዓት ከስተመሮች ወይንም ነዋሪዎች ያላቸው ብቸኛ አማራጭ ኢትዮ ቴሌኮምን ብቻና ብቻ ነው። ለምሳሌ እኔ ኢትዮ ቴሌኮም የሚሰጣቸው ሰርቪሶች አልተመቸኝም ብል ወደ የትም መሄድ አልችልም። ሌላ ሰርቪስ ሰጪ የለም። በብቸኝነት የምትሰሩት ስራ ከሆነ ምናልባት ኮምፒቲተሮች ላይኖሯችሁ ይችላሉ፣ ወይንም ወደፊት እንደ ስጋት ልትይዙ ትችላላችሁ። እኔ ወደፊት የተለያዩ ተወዳዳሪዎች ቢመጡብኝ በምን አይነት መልኩ መቋቋም እችላለሁ ልትሉ ትችላላችሁ። ነገር ግን ብዙዎቹ ንግዶች ብዙዎቹ ቢዝነሶች በጣም ብዙ ተወዳዳሪዎች አሏቸው። በተለይ ኢትዮጵያ ውስጥ ለምሳሌ አንድ ሰው ልብስ ቤት ከከፈተ እንዳለ እዛ አካባቢ ልብስ ቤት ይከፈታል። ጫማ ቤት ከከፈተ እንዳለ ጫማ ቤት፣ ሻይ ቤት ከተከፈተ እንዳለ ሻይ ቤት፣ ሆቴል ከተከፈተ እንዳለ ሆቴል ማለት ነው። ስለዚህ እናንተ ከሌሎች አቅራቢዎች፣ ከሌሎች ነጋዴዎች፣ ከሌሎች ቢዝነስ ማኖች የተሻለ ደንበኛ የተሻለ ስራ መስራት የምትፈልጉ ከሆነ የእናንተ ተወዳዳሪዎች የሚጠቀሙትን ስትራቴጂ ማጥናት አለባችሁ። ለምሳሌ ያክል እናንተ ሆቴል አላችሁን በል ምናልባት እንደ ትልቅ ቢዝነስ እንየው ይሄንን። ወይንም ደግሞ ሆቴል እንኳን ባይኖራችሁ የጀበና ቡና ትሸጣላችሁ። ያው የጀበና ቡና በትንሽ ካፒታል የሚጀመር ስራ ነው። የሆቴል ስራ ግን በትልቅ ካፒታል የሚጀመር ስራ ነው። ሁለቱንም ምሳሌ አድርጌ አንድ ሀሳብ ልንገራችሁ። ለምሳሌ እናንተ ሆቴል ከሆነ ያላችሁ እናንተ አካባቢ ወይንም እናንተ ሆቴል ያለበት አካባቢ በጣም ብዙ ሆቴሎች ይከፈታሉ። እነዛ ሆቴሎች ምን አይነት ምግቦችን እንደሚሰጡ፣ ምን አይነት አልጋዎች እንዳሏቸው፣ ምን አይነት የሰርቪስ የከስተመር ሃንድሊንግ ቴክኒኮችን እንደሚጠቀሙ በደንብ ማጥናት ይኖርባችኋል። ምክንያቱም የነሱን አካሄድ ካወቃችሁ የነሱን ስትራቴጂ ካወቃችሁ እናንተ ከነሱ በላይ መስራት ትችላላችሁ። ለምሳሌ ሻይ ቡና የምትሰሩ የቡና ወይንም የኮፊ ሃውስ እንኳን ቢኖራችሁ ኮፊ ሃውስ የሚሸጡ ሌሎች ተወዳዳሪዎቻችሁ በምን መልኩ እንደሚሸጡ ስቲም ኮፊ ይሸጣሉ፣ የጀበና ቡና ብቻ ነው የሚሸጡት ወይንስ ሻይ ይሸጣሉ፣ ወተት ይሸጣሉ? ከዚያ በተጨማሪ ቡናው ሲቀርብ ብቻውን ነው የሚያቀርቡት ወይንስ ተጨማሪ ለምሳሌ ቆሎ ምናምን ሊሆን ይችላል አብረው ይሰጣሉ? ደንበኞቻቸው ልክ ወደ ቡና ቤቱ ሲመጡ ወይንም ወደ ኮፊ ሃውሱ ሲመጡ በምን መልኩ ይቀበሏቸዋል? ምን ያክል ዋጋ አያችሁ ምን ያክል ዋጋ ይሸጣሉ የሚለውን ማጥናት ይኖርባችኋል። እናንተ ተወዳዳሪዎቻችሁ ምን እንደሚሰሩ የማታውቁ ከሆነ ስትራቴጂያቸውን ማጥናት የማትችሉ ከሆነ እናንተ ከገበያ ውጪ የመሆን እድል አላችሁ። ምክንያቱም እናንተ ባታጠኑም ሌሎች ቢዝነስ የሚሰሩ የእናንተ ተወዳዳሪዎች ስለ እናንተ ያጠናሉ በተለያየ መንገድ። ለምሳሌ ገዥ መስሎ ወይንም ተጠቃሚ መስሎ ሰዎችን ወደ እናንተ በመላክ ሊሆን ይችላል። እናንተም በተለያየ መንገድ ኢንተርቪው በማድረግ ገበያችሁን ስትሰሩ ራሳቸው ሂደው በመመልከት ሊሆን ይችላል። ሁሌም እናንተን ለመብለጥ ይተጋሉ ማለት ነው። ኢቭን እናንተን ለመብለጥ እንኳን ባይተጉ እናንተ እነሱን ለመብለጥ መትጋት ይኖርባችኋል፣ መልፋት ይኖርባችኋል። የተወዳዳሪዎቻችሁን ስትራቴጂ በምን አይነት መንገድ እንደሚሸጡ፣ በምን አይነት መንገድ ከስተመር እንደሚቀበሉ፣ እንዴት አቅርቦት እንደሚረከቡ፣ እንዴት ዋጋ እንደሚያወጡ በደንብ
ማጥናት ከቻላችሁ እናንተ ከነሱ የተሻለ ሰርቪስ ወይንም ፕሮዳክት ማቅረብ ትችላላችሁ። በመጨረሻ ደረጃ ስለ ማርኬት አናሊሲስ ስናወራ በደንብ ማወቅ ያለባችሁ በደንብ ማተኮር ያለባችሁ ቦታ ነው ወይንም ደግሞ ፕሌስ ነው። በተለይ መጀመሪያ ቢዝነስ ለመጀመር የምታስቡ ሰዎች እንግዲህ ሁሉም ቢዝነሶች በየከተማው በየአካባቢው እኩል አይነት ተቀባይነት አላቸው ለማለት አንችልም፣ ይከብዳል። ምክንያቱም አንዳንዶቹ ቢዝነሶች አንዳንድ ኤሪያ ላይ አንዳንድ ቦታዎች ላይ በቆንጆ ሁኔታ ተቀባይነት ሊኖራቸው ይችላል። አንዳንድ ቢዝነሶች የሆነ ቦታ ስትሄዱ ደግሞ ተቀባይነታቸው እምብዛም ሊሆን ይችላል። ስለዚህ እናንተ መጀመሪያ የትኛው ቦታ ላይ ቢዝነስ ቢጀምር የተሻለ ዲማንድ አለ፣ የተሻለ ደንበኛ አለ፣ ከስተመር አለ፣ በተሻለ ሁኔታ እኔ በደንብ መታየት እችላለሁ የሚለውን ማጥናት አለባችሁ። እኔ ከተማ ላይ እንቀሳቀሳለሁ። ከተማ ላይ ስንቀሳቀስ አንዳንድ ህንፃዎች ላይ ክፍት ሆነው የማያቸው ቦታዎች አሉ፣ ለቢዝነስ በጣም የሚመቹ ሆነው ግን የህንፃው ባለቤትም ያላያቸው ነጋዴዎችም ያላዩቸው ግን በጣም ግልጽ የሆኑና ደንበኛን በጣም መሳብ የሚችሉ ቦታዎች አሉ። እናንተ እንግዲህ የሆነ ኮንቲኔር የሆነ ቦታ ስላለ እሱን ተከራይታችሁ ያሰባችሁትን ቢዝነስ መጀመር ለኪሳራ ነው የሚዳርጋችሁ። እናንተ ለምሳሌ አንድ ምሳሌ ቅድም የጠቀስነው የቡና የኮፊ ሃውስ መክፈት የምትፈልጉ ከሆነ ግዴታ የሆነ ኮንቲኔር በደላላ አስፈልጋችሁ እዚህ ቦታ ይሄ ኮንቲኔር ተገኝቷል ስለተባለ መግባት ውጤታማ ያደርጋል ማለት አይደለም። ቆንጆ ቦታ አያችሁ፣ ይሄ ቦታ እናንተ ላሰባችሁት ቢዝነስ የማይሆን ከሆነ ይሄ ቦታ ለምን ቢዝነስ ምቹ ነው ካለኝ በጀት አንጻር ካለኛው ገንዘብ አንጻር ወይንም ፋይናንስ አንጻር ካለኝ የአቅም እውቀት ምናምን አንጻር ይሄን ቦታ ለምን ቢዝነስ ባውለው ብዙ ገንዘብ አተርፍበታለሁ የሚለውን መስራት ይኖርባችኋል። ግዴታ እናንተ የሆነ ቢዝነስ ይዛችሁ ከዚያ ቦታ መፈለግ አይደለም፣ ይሄን ቦታ ለምን ቢዝነስ ላውለው የሚለውን ማሰብ ይኖርባችኋል ማለት ነው። ቦታ በጣም ወሳኝ ነገር ነው። አንዳንዴ ቢዝነስም ረን እያረጋችሁ ቆንጆ ቦታዎች ከናንተ ካላችሁበት የተሻለ ገበያ የምትሰሩበት የተሻለ ቢዝነስ የምትሰሩበትን ቦታ ካገኛችሁ ወደ እነዚያ ቦታዎች ሽፍት ማድረግ ያስፈልጋል። ስለዚህ አንድ ሰው ቢዝነስ ጀመረም ከዚህ በፊትም ጀምሮ ከሰረም ወይንም ወደፊት ለመጀመር ካሰበም ማርኬት አናሊሲስ ወሳኝ ነው። የጠቀስናቸው ነገሮች አሉ። ዲማንድ ኤንድ ሰፕላይ መስራት ግዴታ ነው። ከስተመር ፕሪፈረንስ ማወቅ፣ የከስተመሮቻችሁን ምርጫ ማወቅ ያስፈልጋል። ከዚያ በተጨማሪ የተወዳዳሪዎቻችሁን ስትራቴጂ ማወቅ ያስፈልጋል። ከዚያ ለዛ ቢዝነስ ፊት የሚያደርገው ቦታ የት ነው የሚለውን መለየት ያስፈልጋል። በእርግጠኝነት ይህን ማርኬት አናሊሲስ ከሰራችሁ ይህንን የገበያ ጥናት ከሰራችሁ ምንም ጥርጥር የለውም ቢዝነስ ለመጀመር ውስጣችሁ ያለው ፍርሃት ይነሳል። ኢቭን ቢዝነስ ብትጀምሩ እንኳን አትራፊ ነው የምትሆኑት፣ ውጤታማ ነው የምትሆኑት። ከዚያ በተጨማሪ ቢዝነስ ላይ ሆናችሁም ከሆነ እነዚህን ነገሮች ግምት ውስጥ አስገብታችሁ የራሳችሁን ቢዝነስ ኦዲት ካደረጋችሁ ምንም ጥርጥር የለም የተሻለ ስራ መስራት ትችላላችሁ። አንድ ምሳሌ ልስጣችሁ እዚህ ጋር ማለት ነው። አንድ ሱቆች አሉ፣ አንድ ሰፈር ላይ እንዲህ የተደረደሩ ሱቆች አሉ። ሁሉም ሸቀጣ ሸቀጥ ሱቅ ነው የሚሰሩት። ኢማጂን፣ በደንብ አዳምጡኝ። ከነሱ መካከል አንድ ሰው ማርኬት አናሊሲስ ሰራ። እውቀቱ የለውም ግን በራሱ እንዲህ አንዳንድ ሰዎች ለቢዝነስ የተፈጠሩ ሰዎች አሉና የገበያ ጥናት ሰራ። የሱን ሱቅና ሌሎቹን ሱቆች ሲያዩ ሁሉም ኮንቴነሮች ናቸው፣ ምንም የተለየ ነገር የለም። መጀመሪያ ምን አደረገ? የሱን ሱቅ ከሌሎች ሱቅ ለመለየት የሱቁን የፊት ለፊት ግድግዳ ወይንም የውጫዊ ክፍል ቀጥታ የተለየ ደማቅ ቀለም፣ ሁለት አይነት ቀለሞችን ሚክስ አድርጎ ቀባው። ወዲያውኑ ሰዎች ኮንቴነሮቹን ሲመለከቱ ሌሎቹን ትተው እሱ ላይ ፎከስ ማድረግ ጀመሩ ማለት ነው። ከዚያ ምን አደረገ? ውስጥ ላይ የሱቅ ውስጥ ላይ የተለያዩ ኤልኢዲ ላይቶችን ቀበረ። ምሽት ላይ ልክ ማብራት ሲበራ የተለያዩ ከለሮች እሱ ሱቅ ውስጥ ይታያሉ። ሰዎች ያንን ሱቅ ሲያዩ አንደኛ የውጩ ቀለም በጣም ሳቢ ነው፣ ሁለተኛ ውስጥ ላይ የተጠቀማቸው ላይቶች፣ መብራቶች፣ ኤልኢዲ ከለሮች በጣም ሳቢ ናቸው። ስለዚህ ሌሎቹን ሱቆች ትተው እሱን ወደ እሱ ሱቅ መሄድ ጀመሩ ማለት ነው። እንግዲህ ማርኬት አናላይሲስ ለእንደዚህና ለሌሎችም ነገሮች እጅግ በጣም ወሳኝ ነው። ከዚህም በበለጠ የተለያዩ እውቀቶችን ስለ ማርኬት አናላይሲስ ገቢታችሁ ወይንም ወስዳችሁ የገበያ ጥናት ሰርታችሁ ቢዝነስ ብትጀምሩ እንዳልኳችሁ ውጤታማ እንጂ ኪሳራ ውስጥ አትወድቁ። አመሰግናለሁ።